በመካከለኛው ምስራቅ ለረጅም ጊዜ ሲብላላ የቆየው ጂኦፖለቲካ ትኩሳት አሁን አድማሱን አስፍቶ የቀይ ባህር ሞገድን በሳት ሊለበልበው ተዘጋጅቷል። በኢራን በአሜሪካና በእስራኤል መካከል ያለው የሻከረ ግንኙነት ወደ ቀጥተኛ ፍልሚያ ተዛውሮ በወንድ ልጅ ቋንቋ በጥይት እርሳስ መተጋተግ ከጀመሩ ሳምንታት አንድ ሁለት ማለት ጀምሯል። ቴህራን የዓለም ነዳጅ የደም ስር የሆነው የሆርሙዝ ሰርጥ ካልተከፈተ ቀይ ባህርን የእሳት ላንቃ አውድማ እንደምታደርገው በይፋ ዝታለች። ይዛቻ ኢትዮጵያን ለመሰለው ወደቡ ሀገራትና ጉሮሯቸው በቀይ ባህር ዳርቻ ላይ ለተደቀነ ሀገራት ከሰማይ የወረደ ዱብዳ ነው። ለኢትዮጵያ ይህ ጦርነት ነጋሪት የሩቅ ምስራቅ ወሬ አይደለም፣ የህልውና ጥያቄ እንጂ። የቀይ ባህር መዝጋት ማለት የኢትዮጵያ ኢኮኖሚን ጉሮሮ በጭካኔ አንቆ እንደ መግደል ያለ ነው። ሀገሪቱ ወደ ዓለም የምተነፍስበት ዋና የንግድ መስመር በቀይ ባህር ሞገዶች ላይ የተንጠለጠለ በመሆኑ የዚህ መስመር መናጋት የኑሮ ውድነትን የሚያባብስ የገቢና ወጪ ንግድን ሽባ የሚያደርግና የብሔራዊ ደህንነትን አደጋ ላይ የሚጥል ቀውስን የሚፈጥር ነው። የዚህ የጂኦፖለቲካዊ ቁማር ቀጥተኛ ሰለባ ለመሆን የጥቂት ሚሳኤሎች ርቀት ላይ ትገኛለች ኢትዮጵያ። ምንም እንኳን ኢራን በቀይ ባህር ላይ ቀጥተኛ የባህር ጠረፍ ባይኖራትም በየመን ባሉ የሁቲ አማጽያን አጋሮቿ በኩል ያላትን ስር የሰደደ ተጽዕኖ በመጠቀም የዓለምን የንግድ መርከቦች እንቅስቃሴ በማናጋት ረገድ ትልቅ ስጋት ደቀናለች። ይህ የኢራን ዛቻ ቀድሞውኑ በውጥረት ውስጥ ያለውን የቀጠናውን የባህር ትራንስፖርት ይበልጥ ስጋት ላይ የጣለ ሲሆን የእስራኤልን ደህንነት ሰበብ አድርገው ከኢራን ጋር ወደ ጦርነት የገቡት ፕሬዚዳንት ዶናልድ ትራምፕ የጦርነቱን አውድማ ከጦር ግንባርነት አልፈው ወደ ዲፕሎማሲያዊ መድረክ ወስደውታል። ትራምፕ ከሩሲያ እና ከቻይና ጋር ካላቸው የቆየ ግብግብ በተጨማሪ የቅርብ አጋሮቻቸው የሆኑትን የፈረንሳዩን ኢማኑኤል ማክሮ የጣሊያኗን ጆርጂያ ሜሎኒን በቃላት ጦር መቦጫጨር ላይ ናቸው። ይህም በአትላንቲክ ውቅያኖስ ማዶ ያለውን ጥብቅ ወዳጅነት ወደ ፍርክስክስነት እየቀየረው ይገኛል። በአሜሪካ የውስጥ ፖለቲካም ትራምፕ ያልተገራ ንግግርና ያልተጠበቀ እርምጃ ከፍተኛ ድንጋጤ ፈጥሯል። የዲሞክራቶች ፓርቲ አባላት ፕሬዚዳንቱ ድርጊታቸው ከጤናማ አስተሳሰብ የመጣ አይደለም በሚል የጤና ምርመራ እንዲደረግላቸውና ብቁ ካልሆኑም ከስልጣን እንዲነሱ ግፊት እያደረጉ ይገኛሉ። ሁሉም ጋር መናከስ ባህሪያቸው እንደ ጤና እክል ቢያስቆጥራቸውም ደጋፊዎቻቸው ግን እንደ ጠንካራ መሪ ይወስዷቸዋል። ሆኖም ግን የትራምፕ የሁሉንም በር የማንኳኳት ፖሊሲ አሜሪካን ካልተጠበቀ አዘቅት ውስጥ ሊከታት እንደሚችል ተቺዎች በስጋት እየተነበዩ ይገኛሉ። የቀይ ባህር የጦር ኢላማ ውስጥ መግባቱ ግን መላው ዓለምን ያስደነገጠ ጉዳይ ሆኗል። በዝርዝር እናየዋለን። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በመካከለኛው ምስራቅ ሰማይ ስር የጦርነት ዳመና በግርማ ሞገስ ተገልጧል። የቀይ ባህር ሞገዶች የፖለቲካ ትኩሳትን በኃይል እያስተጋቡ ይገኛሉ። በቴህራን በኩል የኢራን ጦር ኃይሎች የጋራ እዝ ዋሽንግተን በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ ህገወጥ ሲሉ በጽኑ አውግዘዋል። ጀነራሉ በሰጡት ቆራጥና አስፈሪ መግለጫ የአሜሪካ እገዳ እስካልተነሳ ድረስ ኢራንን የዓለም ንግድ ደም ስር በሆኑት በቀይ ባህር፣ በፋርስ ባህረ ሰላጤና በኦማን ባህር ላይ የሚገኙ የማንኛውም የውጭና የገቢ ንግድ እንቅስቃሴዎችን እንደማትፈቅድና በኃይል እንደምታቆማቸው ኢራን እየዛተች ትገኛለች። ቴህራን ለሉዓላዊነታችንና ለጥቅማችን በቆራጥነት እንቆማለን ስትል ኢራን የቀይ ባህርን መተላለፊያ እንደ ዲፕሎማሲያዊ ማገገሚያ እየተጠቀመችበት ትገኛለች። በእንደዚህ አይነት ሁኔታ ውስጥ በክልሉ ምንም አይነት ንግድ እንዲቀጥል አንፈቅድም በማለት በቀይ ባህር ላይ ያላትን ተጽዕኖ በማስፈራሪያ መንገድ እየገለጸች ትገኛለች። በሌላ በኩል አሜሪካ ማዕከላዊ ዕዝ ረቡዕ በሰጠው መግለጫ በኢራን ላይ የተጣለው እገዳ በ36 ሰዓት ብቻ ሙሉ በሙሉ ስራ ላይ መዋሉን፣ በቴህራን አብዛኛው የኢኮኖሚ እንቅስቃሴ ማገዱን አረጋግጧል። ይሁን እንጂ እገዳው የሆርሙዝ ባህረ ሰላጤን በይፋ የማይመለከት በመሆኑ አንዳንድ ንግድ መርከቦች አሁንም በዚያው በኩል እያለፉ ነው። ይህም ለዓለምና ለቻይና ጥቅም ሲባል የተደረገ መሆኑን ገልጸዋል። ትራምፕ ከቻይናው ፕሬዝዳንት ጋር በደብዳቤ መነጋገራቸውን ገልጸው ቻይና ለኢራን የጦር መሳሪያ እንደማታቀብል ቃል መግባቷን ገልጸዋል። የአሜሪካ የስለላ ተቋማት ግን በቻይና ዘመናዊ ጦር መሳሪያዎች ለኢራን ለመላክ እየተዘጋጁ መሆኑን የሚጠቁሙ መረጃዎችን እያወጡ ይገኛሉ። ይህም በዋሽንግተንና በመላው ዓለም ላይ ድንጋጤም ስጋትን ፈጥሯል። በዲፕሎማሲው ረገድ በፕሬዝዳንት ትራምፕና በአውሮፓ ሀገሮቻቸው መካከል ያለው ግንኙነት መሻከሩ በግልጽ እየታየ ነው። ትራምፕ ለፎክስ ኒውስ በሰጡት ቃለ መጠይቅ የጣሊያኗ ጠቅላይ ሚኒስትርን ጆርጂያ ሜሎኒን በድጋሚ ወቅሰዋል። ሜሎኒ ትራምፕ በሊቀ ጳጳሱ ላይ የሰነዘሩትን ጥቃት በመቃወማቸውና ሀገራቸው በኢራን ጦርነት ውስጥ እንድትሳተፍ የቀረበውን ጥሪ ውድቅ ማድረጋቸውን ተከትሎ ትራምፕን አስቆጥቷል። እሷ አሉታዊ ሆናለች ያሉት
ትራምፕ የኔቶ አባላትም አሜሪካን የማይደግፉ ከሆነ ለጥምረቱ የሚወጣው በ100 ሚሊዮን የሚቆጠር ዶላር አስፈላጊነት ጥያቄ ውስጥ እንደሚገባም ፍንጭ ሰጥተዋል። ይሁን እንጂ ትራምፕ ጦርነቱ ሊያበቃ ተቃርቧል በሚል በፓኪስታን አስተናጋጅነት ከኢራን ጋር ለሁለተኛ ዙር ፊት ለፊት ድርድር ለማድረግ ፍላጎት አሳይተዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃኒ በበኩላቸው ንግግሩ የጦርነት ማቆም፣ የኢራንን መብቶች ማስከበር፣ ማዕቀቦች መነሳታቸውና ለደረሰው ጉዳት የሚከፈለውን ካሳ የሚያካትት